ብዙ ጉዳዮች ሲነሱ ቆይተዋል። አርሰናል እስካሁንም ተጫዋች አላስፈረመም። በአርሰናል በኩል ምን አይነት የዝውውር መረጃዎች አሉ? አርሰናል አሁንስ እነማንን ለማስፈረም እንቅስቃሴዎች እያደረገ ነው የሚሉ መረጃዎች እየወጡ ነው። እንግዲህ ስለ አርሰናል ብዙ ጊዜ ስናወራ ያው አርሰናል ተጫዋች አለማስፈረሙ ሊያስፈርም ነው ይባላል። መቼ ነው ተጫዋች የሚያስፈርመው የሚሉ አይነት ጥያቄዎች የተነሱ ነው የሚገኙትና ያው እንግዲህ በዝውውር ውስጥ አንዳንድ ዝውውሮች ኮምፕሊኬትድ የመሆናቸው ነገር ሳይታለም የተፈታ ሀቅ ነው። ስለዚህ በተለይ የአርሰናልን ዝውውር የሚመለከቱ ሰዎች እንዲሁም ራሳቸው አርሰናል ደጋፊዎችም ትዕግስት ማድረግ የግድ የሚላቸው ጊዜ ላይ ይገኛሉ። በተለይም ከዝውውር ጉዳይ ጋር ተያይዞ ስካይ ስፖርት እንግዲህ በተለይም አንድ ዘገባ ይዞ ወጥቶ ነበር ትላንትና የአርሰናልን የዝውውር ጉዳይ በተመለከተ አርሰናል እነማንን ወደ ክለቡ ሊያመጣ ይችላል ከሚለው ጉዳይ ጋር ተያይዞ አንዳንድ ዘገባዎችን ሰርቶ ነበርና እንግዲህ አርሰናል አሁንም የሚፈልጋቸው ተጫዋቾች አሉ። በግራው መስመር የማጥቃት ቦታ ላይ ኒኮ ዊሊያምስ፣ ሞርጋን ሮጀርስ፣ ሌሮይ ዛኔን የሚፈልጋቸው ተጫዋቾች ናቸው። ከዛም ባሻገር የማርቲን ዙሜንዲን ዝውውር ለማፍጠን አርሰናል የተቻለ የሚለውን አማራጭ ሁሉ እየተጠቀመ ነው የሚገኘው። አሁን የብሔራዊ ቡድን ጨዋታዎች የተደረጉ ነው። የኔሽንስ ሊግ ፍጻሜ ጨዋታ ውርለት ይደረጋል ቀደም ሲል እንዳነሳ ነው። ስለዚህ ማርቲን ዙሜንዲን በብሔራዊ ቡድን አገልግሎት ላይ ነው የሚገኘው። የአርሰናል ደጋፊዎችም ትንሽ ስጋት የገባቸው ለዛ ይመስላል። ግን አርሰናሎች የተሻለ በሚባል መንገድ ወይም ደግሞ በተሻለ አማራጭ ተጫዋቾችን ወደ ክለባቸው ለማምጣት አሁንም ከፍተኛ ስራዎችን እያደረጉ ይገኛሉ። አንደኛው በተለይ ይህን ነገር መቋጨት በጣም አስፈላጊ ነው። ይህንን ዝውውር አርሰናል እስካልቋጨ ድረስ የዙሜንዲን ጉዳይ እስካላጠናቀቀ ድረስ ተጫዋቹን አስፈርሟል የሚለውን ነገር እርግጠኛ ሆኖ መናገር አይቻልም። ስለዚህ በተቻለ ፍጥነት ይህንን ዝውውር ለማጠናቀቅ ነው አርሰናሎች ከፍተኛ ጥረት እያደረጉ የሚገኙት። ከነዚህ ዝውውሮች ባሻገር ግን አሁንም ከተለያዩ ተጫዋቾች ጋር አብሮ የአርሰናል ስም መነሳት ጉዳይ ብዙዎቹን የሚያነጋግር ጉዳይ ነው የሚሆነው። እንግዲህ የአርሰናልና ሮድሪጎ አሁንም ስማቸው ዳግም ተያይዞ መነሳቱን ቀጥሏል። ከዚህ ቀደም ሮድሪጎ ወደ አርሰናል ሊሄድ ይችላል፣ አርሰናል የተጫዋቹ ፈላጊ ነው፣ እንደውም ሮድሪጎ በሪያል ማድሪድ ደስተኛ አይደለም፣ ከሪያል ማድሪድ ክለቡን ለቆ ሊወጣ ይችላል የሚሉ አይነት ዘገባዎችም ጭምር ሲወጡ እንደነበር ብዙዎቻችን እናስታውሳለን። ምክንያቱም ተጫዋቹ በነ ኬሊያን ኤምባፔ፣ በነ ጁድ ቤሊንጋም፣ በነ ቪኒሺየስ ጁኒዮር ጥላ ውስጥ የተከለለ አይነት ተጫዋች እንደሆነ ይሰማዋል። ስለዚህ ከዛ ክለብ ለቆ መውጣት ይፈልጋል የሚሉ መረጃዎች ሲወጡ ነበር። በኋላ ላይ ግን ተጫዋቹ ከአሰልጣኙ ቻቢ አሎንሶ ጋር እንደተነጋገረና በዛው ክለብ ሊቆይ እንደሚችል እንደውም በክለቡ ለመቆየት ተስማምተዋል የሚሉ መረጃዎች ሲወጡ ቆዩ። ይህ ከሆነ በኋላ ነው እንግዲህ አሁን ያለፉትን 2 ምናምን ቀናት አርሰናል በድጋሚ አሁንም ከሮድሪጎ ጋር አብሮ ስሙ ተያይዞ የተነሳ የሚገኘው። አሁን ተጫዋቹን በተመለከተ ብዙ ጊዜ እንዳልኩት ትንሽ ከባድ ሊሆን የሚችለው ለተጫዋቹ ዝውውር የሚከፈለውን 80 ወይም 85 ሚሊዮን ፓውንድ መክፈል አይደለም። ለሪያል ማድሪድ ተጫዋቹ ሊከፈለው የሚችለው ደሞዝ ቀላል የሚባል አይደለም። ስለዚህ አርሰናል ያንን እንዴት አድርጎ ነው ከቨር ሊያደርግ የሚችለው የሚለው ጉዳይ ይነሳል። ያንን ነገር ነው አርሰናል መመለስ ሲችል የዛን ጊዜ ተጫዋቹን ሊያስፈርመው የሚችለው ወይም ደግሞ ተጫዋቹን ወደ ክለቡ እንዲመጣ ሊያደርግ የሚችለው። አሁን እንደውም ጭራሽ ከነ ቶማስ ፓርቴ ጋር አርሰናል የገባበት ድርድር ደሞዛቸውን ቀንሱ አይነት ሆኗል። ደሞዛቸውን እንዲቀንሱ እነ ቶማስ ፓርቴን እያግባባ ነው የሚገኘው። ስለዚህ ጭራሽ እነዚህን ተጫዋቾች ደሞዝ ቀንሱ እያለ አርሰናል አሁን ደግሞ ባለው ሁኔታ አርሰናል ይህንን ተጫዋች በምን አይነት ሳምንታዊ ደሞዝ ነው ሊያስፈርመው የሚችለው የሚለው በጣም ተጫዋቹ አስቸጋሪ ሊሆን ይችላል ዝውውሩ የሚባለው። ለዚህ አሁን ተጫዋቹን ብትመለከቱት አሁን ባለበት ሁኔታ ከ200,000 ፓውንድ በላይ ሳምንታዊ ደሞዝ የሚያገኝ ተጫዋች በአርሰናል ከፍተኛ ደሞዝ የሚከፈላቸውን ተጫዋቾች ብትመለከቱ እንደነ ማርቲን ኦዴጋርድ፣ ዴክላን ራይስ የመሳሰሉ ተጫዋቾች ናቸው። ስለዚህ ለዚህ ተጫዋች ደግሞ የዝውውር ገንዘብ አርሰናል ሲያወጣ አብሮ ደሞዙንም ታሳቢ ማድረግ አለበትና ትንሽ ዝውውሩ ኮምፕሊኬትድ የሚሆነው በዚህ ምክንያት ነው። ከዛ በተጨማሪ አርሰናል የግራ መስመር ተጫዋች በደንብ አጥብቆ ይፈልጋል። ይህ ምንም የሚያጠራጥር ጉዳይ አይደለም። በጣም ትልልቅ የሚባሉ ተጫዋቾች
ናቸው ስማቸው እየተጠራ የሚገኘው። ቅድም እንዳልኩት ሌሮይ ዛኔ ይባላል። ሳኔ እስካሁን በክለቡ የመቆየቱ ያለመቆየቱ ነገር አልተረጋገጠም። አንዳንዶች በባየር ሙኒክ ውሉን ያራዝማል ይላሉ፣ አንዳንዶች ከዛ ክለብ ለቆ ይወጣሉ የሚሉ መረጃዎች አሉ። ከዛ በተጨማሪ የኒኮ ዊሊያምስ ጉዳይ ይነሳል። ቅድም የሮድሪጎን ጉዳይ እንዳነሳሁት የኒኮ ዊሊያምስንም ጉዳይ ስናነሳ በተመሳሳይ ሊጠየቅ የሚችለው ጥያቄ አርሰናል እንዴት አድርጎ ነው የዚህን ተጫዋች ደሞዝ ሊከፍል የሚችለው? የእሱም ደሞዝ በጣም ከፍተኛ ስለሆነ የሚሉ ጥያቄዎች ናቸው እየተነሱ የሚገኙት። እንግዲህ የአርሰናሉ አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታስ ስራውን የጀመረው ባለፈው መጋቢት ወር ላይ ነው እና ደግሞ በጣም በርካታ መረጃዎችን እየሰበሰበ ከሚኬል አርቴታም ጋር ንግግሮችን ሲያደርግ ቆይቷል እና ደግሞ ተጫዋቾችን ለማስፈረም በሚደረገው ጥረት ውስጥ ልክ እንደነ ሮድሪጎ፣ ኒኮ ዊሊያምስ የመሳሰሉ ተጫዋቾችን ለማስፈረም በሚደረገው ጥረት ውስጥ እያንዳንዱ ነገሮች ታሳቢ ይደረጋሉ። የብቃቱም ጉዳይ እንዳለ ሆኖ ተጫዋቹ እንደው ወደ አርሰናል ቢመጣ የምርስ ውጤታማ ተጫዋች ይሆናል ወይ የሚለው ራሱን ችሎ መጠየቅ የሚገባው ጉዳይ ይሆናል። ተጫዋቹ ከሌሎች ተጫዋቾች ጋር በንጽጽር በአምስቱ ሊጎች ከሚጫወቱ ተጫዋቾች ጋር ሲነጻጸር ያለውን ቁጥራዊ መረጃ ስትመለከቱት ለምሳሌ ግብ የማስቆጠር ፐርሰንቴጁ በአንድ ጨዋታ 65 በመቶ ነው፣ 0.28 በአንድ ጨዋታ ሊያደርግ የሚችለው ሙከራ 2 ሙከራዎችን ነው፣ 75 በመቶ እንደማለት ነው። ከዛ በተጨማሪ የተሳኩ ኳሶችን በማቀበል ረገድ 96 በመቶ የተሳካለት ተጫዋች ነው። እንዲሁ ደግሞ ፓሲንግ አኪዩሬሲ ወይም ደግሞ ይሄ በትክክለኛ ኳሶችን በማቀበል 99 በመቶ የተሳካለት ተጫዋች ነውና ለዚህ ለፍጹምነት የቀረበ ተጫዋች ሊባል ይችላል። እድሎችን በመፍጠር 88 በመቶ እንደዚሁ የተሳካለት የሚባል ተጫዋች ነውና ሌሎችም ጉዳዮች አሉ። ይህንን በቴሌግራም ቻናላችን አራዳ ሜዳ በሚለው ላይ ይህንን መረጃ በተለይ በግራፍ የተደገፈ መረጃ ስለሆነ እዛ ላይ እንለጥፍላችኋለን፣ ታገኙታላችሁ። ተጫዋቹ ከነዚህ በአርሰናል ከዝርዝር ውስጥ ከሚገኙ ተጫዋቾች ልክ ከነ ሞርጋን ሮጀርስ ከነ ሌሮይ ዛኔ ዝርዝር ውስጥ የሚካተት ተጫዋች ነው። ግን አርሰናል ደግሞ እሱን ያስፈርማሉ የሚለው አሁንም በደንብ ሊጠየቅ የሚገባው ጉዳይ ነው። ከዛ ውጭ የኒኮ ዊሊያምስም ጉዳይ አሁንም በደንብ በስፋት የተነሳ ይገኛል። ተጫዋቹ እንግዲህ በኔሽንስ ሊግ ጨዋታ ላይ ጎል አስቆጥሮ ነበረ። በግማሽ ፍጻሜው ፈረንሳይን ባሸነፉበት ጨዋታ ላይ ግብ ማስቆጠር የቻለ ተጫዋች ነው እና የክለቡ ፕሬዚዳንት በተለይ የአትሌቲክ ፕሬዚዳንት የሆኑት ዦን ኡራቲ ተጠይቀው ነበረ በተለይም ስለዚህ ጉዳይ በተመለከተ እና የተጫዋቹ ውል ማፍረሻ 50 ሚሊዮን ፓውንድ ነው፣ አርሰናልም ፍላጎት አለው እና ደግሞ ተጫዋች በዚህ ክለብ ውስጥ ይቆያል ወይስ አይቆይም የሚል አይነት ጥያቄዎች ሲቀርቡላቸው ነበር። ግን እሳቸው ደግሞ እንደተናገሩት ጥሩ ፕሮጀክት እንዳላቸውና ተጫዋቹም ደግሞ የዛ ፕሮጀክት አካል እንደሆነ ፕሬዚዳንቱ ተናግሯል እና የፕሮጀክቱ በጣም ቀላል ነው፣ እኛ ተጫዋቾችን ማቆየት እንፈልጋለን እና ኒኮ ዊሊያምስ እና የቀረው ስብስብ ደግሞ ይህንን ፕሮጀክት ለማየትና በፕሮጀክቱ ለመስራት ይጓጓሉ የሚል አይነት አሴታቸውን ሰጥተዋል። እና እንግዲህ ስለ ኒኮ ዊሊያምስ ዝውውር ሲነሳ ትንሽ ዝውውሩን ከበድ ሊያደርገው የሚችለው ወይም ደግሞ አርሰናል የተጫዋቹን ዝውውር በቀላሉ ቶሎ እንዳያጠናቅቅ እንቅፋት ሊሆንበት የሚችለው እንግዲህ በተለይ ክለቦች ተጫዋቹን የሚፈልጓቸውን ተጫዋቾች በዛ ክለብ ለማቆየት ከሚያደርጉት ከፍተኛ ጥረት አንጻር ተጫዋቾችን በክለባቸው ለማቆየት ከሚያደርጉት ድርድር አንጻር እነዚህን ትልልቅ የሚጠሩ ተጫዋቾች በጣም በእድሜ ዝቅተኛ የሚባሉ ይሄ ወጣት የሚባሉ ተጫዋቾች ቢሆኑም ለምሳሌ ሮድሪጎን ብትመለከቱ፣ ሌሎች ተጫዋቾችን ብትመለከቷቸው በእድሜ በጣም ይሄ እንዴት ነው ወጣት የሚባል እድሜ ላይ የሚገኙ ተጫዋቾች ናቸው። ግን ስማቸው ደግሞ ሲጠራ ትላልቅ ተጫዋቾች ናቸው። ሮድሪጎንም ብትመለከቱ፣ ኒኮ ዊሊያምስንም ብትመለከቱ፣ ኢቭን ሌሮይ ዛኔን ብትመለከቱት በጣም ልምድ ያለው ተጫዋች ነው እና ቀላል ስሞች ስላልሆኑ ተጫዋቾቹንም ለማስፈረም ኢቭን በጣም አስቸጋሪ ሊሆን ይችላል እና ያውም ደግሞ ሮድሪጎ በኮንትራቱ ላይ የ3 ዓመት ውል የቀረው ተጫዋች ነው እና ይሄ ደግሞ የበለጠ ዝውውሩን ትንሽ ከበድ ሊያደርገው ይችላል አርሰናል ተብሎ ይጠበቃል። ከዛ ውጭ ግን በአርሰናል ጉዳይ ላይ በተለይም የሚፈለጉ ደግሞ ተጫዋቾች የፊት መስመር ተጫዋቾችም አሉ። የቪክተር ዩኬሬሽ እንዲሁ ደግሞ የቤንያሚን ሼሽኮ ፈላጊዎች ናቸው አርሰናሎች። ያው ሁለቱንም እስካሁን እንግዲህ መፈለጋቸው ወይም የሁለቱንም ተጫዋቾች
ጠንከር ብለው መፈለጋቸው ያው ምናልባትም ደግሞ ሚዲያው ላይ ያለውን ሙቀት ለመቆጣጠርም ይመስላል። ምክንያቱም ሁለት ተጫዋቾች ይፈለጋሉ። ክለቦች ግን አንድ ተጫዋች ብቻ እንደሚፈለግ ካወቁ ምናልባት ያንን ዋጋ እንዲወደድ ለማድረግ ለምሳሌ አርሰናል የሚፈልገው ዩኤኬርሽን ብቻ ነው ከተባለ ዩኤኬርሽን ገንዘብ በደንብ መጨመር ይፈልጋሉና ያንን ጉዳይ ነው የምንመለከተው። ከዛ ውጭ ግን በስፖርቲንግ ጉዳይ ላይ በተለይ ዩኤኬርሽን የመሸጥ ትክክለኛው ጊዜ አሁን ነው። ምክንያቱም ዩኤኬርሽ አሁን ፕራይሙ ላይ ነው፣ ትክክለኛው ጊዜ ላይ ነው የሚገኘው። ተጫዋቹን መሸጥ ወይም ደግሞ ተጫዋቹን በዚህ ሰዓት ላይ ከተጫዋቹ ዝውውር 60 ሚሊዮን ፓውንድም ተገኘ 70 ሚሊዮን ፓውንድ ተጫዋቹን ወደ ሌላ ክለብ እንዲሄድ ማድረግ በጣም አዋጪ የሚባለው የዝውውር ጉዳይ ነው። ነገር ግን ደግሞ ያንን ተጫዋች በዚህ ሰዓት ላይ በዚህ ታይሚንግ ክለቡ የማይሸጠው ከሆነ በሚቀጥለው ዓመት አንደኛ የተጫዋቹ ብቃት አሁን ካለው ሊቀንስ ይችላል። ሁለተኛ ከጥቂት ጊዜያት በኋላ ተጫዋቹ የ20ዎቹ መጨረሻ ላይ ደርሶ 30ዎቹን የሚጀምር ተጫዋች ነው የሚሆነው። ስለዚህ በዚህ ገንዘብ ይህንን ተጫዋች የሚፈልገው ክለብ ላይኖር ይችላል። ስለዚህ ትንሽ አስቸጋሪ ሊያደርገው የሚችለው ይሄ ጉዳይ ነው እና ይህንን ተጫዋች በተመለከተ ቶሎ ብሎ ውሳኔ መወሰን ላይ ስፖርቲንግ ሊዝበን ሊፈጥን ይችላል ተብሎ ይታሰባል። ከዛ ውጪ ግን በተለይ ደግሞ ተጫዋቹ ቆያል አይቆይም የሚለውንም ነገር እንደዚሁ እንመለከታለን። ያው ማንቸስተር ዩናይትድ እንዲሁም ደግሞ ሌሎች ክለቦችም ይህን ተጫዋች ይፈልጉታል። ዩኤኬርሽን የሚሉ ጉዳዮች ናቸው እንግዲህ በስፋት ሊነሱ የሚችለው። ዞሮ ዞሮ ግን አሁንም እንዲህ ባሉ ተጫዋቾች ላይ አሁንም እርግጥ ያለውን ነገር እስካሁን ድረስ አልተረጋገጠም። የትኛውን ክለብ ይቀላቀላሉ? ኢቭን ቤንያሚን ሼሽኮም ዩኤኬርሽም የትኛው ተጫዋች የትኛውን ክለብ ይቀላቀላል የሚለው እስካሁን ድረስ እርግጡ ወይም ደግሞ ቁርጡ አልታወቀም። ከዛ በተጨማሪ ቅድም ባነሳ ነው የማርቲን ዙሜንዲ ጉዳይ ላይ በጣም ብዙ ጥያቄዎች አሉ። እንግዲህ ተጫዋቹ ወደ አርሰናል ያመራል የሚለው ነገር መነሳት የጀመረው አሁን አይደለም፣ ከወራት በፊት ነው። አርሰናል 51 ሚሊዮን ፓውንድ የውል ማፍረሻውን እንደሚከፍል እናም ደግሞ ከተጫዋቹ ጋር በግል ጉዳዮች ላይ ስምምነት ላይ መድረሳቸውም ጭምር ሲነገር ነበር። ከዚህ በኋላ የቀረው የሕክምና ምርመራ ማድረግና ተጫዋቹ ወረቀትና እስክሪብቶ አገናኝቶ ፊርማውን አኑሮ ከዛ በኋላ የአርሰናል መለያ ይዞ ፎቶ መነሳት ብቻ ነው እና በትክክል ደግሞ አሁን ባለው አክቹዋል ታይም ያ ነገር እየሆነ አይደለም ያለው። የአርሰናል ደጋፊዎችን የሚያሳስበው ይሄ ጉዳይ ይመስላል። ከዛ ውጭ ሌሎች ጉዳዮችን ደግሞ እንደዚሁ ስንመለከት የኬፓ አሪዛባላጋ ጉዳይና የአርሰናል ጉዳይ ደግሞ እንደዚሁ በስፋት በደንብ እየተነሳ ይገኛል። አርሰናል ግብ ጠባቂ ማስፈረም ይፈልጋል። ስለዚህ ግብ ጠባቂ ለማስፈረም በሚደረገው ጥረት ውስጥ ደግሞ የሆኑ ግብ ጠባቂዎችን አርሰናል ሲፈልግ ነበር። ለምሳሌ ዡአን ጋርሲያን አርሰናል ለማስፈረም ከፍተኛ ፍላጎት ነበረው ከባለፈው የውድድር ዓመት ጀምሮ። ግን ተጫዋቹ ደግሞ ወደ ባርሰሎና ያመራል የሚለው ጉዳይ ነው አሁን ላይ አመዝኖ ሲነሳ የቆየው። ስለዚህ አርሰናል ይህንን ተጫዋች ትቶ ሌሎች አማራጮችን እየፈለገ ይገኛል። የዳቪድ ራያ ምክትል ወይም ደግሞ ሁለተኛ ተጣዋቂ ግብ ጠባቂ ለማስፈረም ነው ጥረቶች የተደረጉ የሚገኙት። እንግዲህ የቼልሲ ንብረት የሆነው ኬፓ አሪዛባላጋን ለማስፈረም አርሰናሎች ፍላጎት አላቸው የሚሉ መረጃዎች በደንብ እየወጡ ይገኛሉ። እንግዲህ የሰሜን ለንደኑ ክለብ አርሰናል ኔቶን ነበር በውሰቱ ከቦርንመዝ ያመጣው። ተጫዋቹ ግን የመጀመሪያ ተመራጭ ግብ ጠባቂ አይደለም። ስለዚህ ሁለተኛ ግብ ጠባቂ ነበር እና የውሰቱን ጊዜ አጠናቆ እንግዲህ ከአርሰናል ከሚለቁ ተጫዋቾች መካከል አንዱ እንደሆነ ሲነገርለት ቆይቷል። ነገር ግን ደግሞ በቼልሲ የማይፈለገው በውሰቱል እንግዲህ ወደ ተለያዩ ክለቦች አምርቶ ሲጫወት የቆየው ይህ ግብ ጠባቂ አሁን ወደ አርሰናል ሊያመራ ይችላል የሚሉ መረጃዎች የወጡ ነው። ቼልሲ ተጫዋቹ ባለቤት ነው። ወደ ሪያል ማድሪድ ሄዶ በውሰቱል ቆይታ አድርጎ ሪያል ማድሪድ የአውሮፓ ቻምፒየንስ ሊግ ዋንጫን ሲያሸንፍ አብሮ የቻምፒየንስ ሊግ ዋንጫን ማሸነፍ ችሏል። ከዛ በኋላ ደግሞ እንደገና ከዛ ክለብ ወጥቶ ተጫዋቹ ወደ ቦርንመዝ በውሰቱል መጥቶ በዛ ክለብ ውስጥ መጫወት ችሏል። አሁን ደግሞ ተጫዋቹ በቼልሲ የአንድ ዓመት ውል ብቻ እየቀረው ከዛ ክለብ ጋር ሊለያይ የሚችልበት እድል በጣም ሰፊ ነው። ቼልሲ በጣም በርካታ ግብ ጠባቂዎች ነው ያሉት። ስለዚህ ከዚህ ተጫዋች ጋር የሚለያይበት እድል በጣም ሰፊ ነው። እናም አርሰናል የዚህን ተጫዋች አማራጭ እየተመለከተ ነው የሚገኘው። ያው ቅድም እንዳልኩት ይህ ተጫዋች የሚመጣው ለቋሚ ግብ ጠባቂነት አይደለም። የተጣዋቂ ግብ ጠባቂ ሆኖ የዳቪድ ራያ ምክትል ለመሆን ነው ወደዚህ ቦታ የሚመጣውና እንግዲህ የዚህን ተጫዋች አማራጭም አርሰናል እየተመለከተ ነው የሚገኘው። ከዛም በተጨማሪ ግን በተለይ ጥሩ የተከላካይ መስመር ተጫዋች አርሰናል ማስፈረም ይፈልጋል። ልክ እንደነ ዲያን ሁይሰን አይነት ጥሩ ኳሊቲ ያለው ደግሞ ወጣት የሆነና
በጣም በትንሽ ገንዘብ ሊገኝ የሚችል ተጫዋችም ጭምር ነው አርሰናል እየፈለገ የሚገኘው ገበያው ላይና ያ ደግሞ ምን ያክል አርሰናልን ውጤታማ ሊያደርገው ይችላል የሚለው የሚጠበቅ ጉዳይ ነው። ነገር ግን ለተከላካይ ብዙ ብር አርሰናል ያወጣል ተብሎ አይጠበቅም። ግን ደግሞ ከተጫዋቹ ወኪል ጋር ወይም ደግሞ ይሄ ቅድም ልክ እንዳነሳ ነው ከኬፓ ወኪሎች ጋር አርሰናል ተነጋግሯል ሲባል እንደነበረው ሁሉ አሁን ደግሞ ሌሎች ተጫዋቾችን አርሰናልም ለማምጣት እንቅስቃሴዎችን ያደርጋል ተብሎ ይጠበቃል። እንግዲህ ዴክላን ራይስ የአርሰናል የውድድር ዓመቱ ምርጥ ተጫዋች ተብሎ ተመርጧል። ከዛም ባሻገር ቡካዮ ሳካና እንዲሁ ደግሞ ዳቪድ ራያ ናቸው ሁለተኛና ሶስተኛ ደረጃ ላይ ይዘው ማጠናቀቅ የቻሉት። አርሰናል ግን እስካሁንም ተጫዋች አላስፈረመም። የትኛውንም ተጫዋች ወደ ክለቡ አላመጣም። ማርቲን ዙሜንዲንም ቢሆን ሌሎቹን ክለቦች ብትመለከቱ ለምሳሌ ቼልሲን ብታዩ ተጫዋች አስፈርመዋል። እነ ዩናይትድ፣ እነ ሊቨርፑል፣ እነ ማንቸስተር ሲቲን ብትመለከቷቸው በዝውውሩ ላይ ከፍተኛ ተሳትፎ እያደረጉ ነው። አርሰናልም ቢሆን በዝውውሩ ላይ ተሳትፎች አሉት። ግን ደግሞ እነዚህ የዝውውር ተሳትፎች እነዚህ የዝውውር እንቅስቃሴዎች እስካሁን ይሄ ፍሬያማ ሆነው ተጫዋቾቹን ወደ ክለቡ ሲያመሩ እየተመለከትን አይደለም የምንገኘውና በእነዚህ ጉዳይ ላይ እንግዲህ አርሰናል ደግሞ በቀጣይ ምን አይነት ውሳኔዎችን ሲወስን ልንመለከት እንችላለን የሚለውን ጉዳይ አብረን እንመለከታለን። ያው አማራጮች አሉት። ከመስመር አጥቂዎች አንጻር የተጠሩ ተጫዋቾች ላይፈርሙ ይችላሉ። ለምሳሌ ሮድሪጎ፣ ኒኮ ዊሊያምስ እነዚህ ተጫዋቾች ስለተጠሩ ብቻ ይፈርማሉ ማለት አይደለም። ግን ደግሞ በአጠቃላይ ከዝውውሩ ረገድ አንጻር ደግሞ በአርሰናል በኩል ቀጣይ የሚጠበቁ ጉዳዮች አሉ። በአርሰናል የትኛው ተጫዋች ይፈርማል? እናንተስ ማን ቢፈርም ደስ ይላችኋል? ሀሳቦቻችሁን ልታጋሩ ልትልኩልን ትችላላችሁ ውድ ቤተሰቦቻችን።